ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ረቡዕ ሐምሌ 1 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ለምታዩ ሁሉ ሰላም ይሁን። በዛሬው ዕለት በኢትዮጵያ የፖለቲካ ጉዞ ውስጥ እጅግ ወሳኝ ሆነው በተቃርኖ የቆሙ ሁለት ቡድኖችን አሳያችኋለሁ። አንደኛው ቡድን መንግስት ነው። ሁለተኛው ቡድን ደግሞ የሽግግር መንግስት የሚል ምናባዊ ቡድን ነው። ስለዚህ በእነዚህ መካከል ያለውን ልዩነት መገንዘብ መቻል በፖለቲካው ላይ ብዙ እርምጃ ወደፊት መሄድ መሆኑ አጠያቂ አይደለም። እነዚህም ቡድኖች በትክክል ማሳየት በኢትዮጵያ ፖለቲካ ውስጥ ላለው ውዝግብ፣ ላለን ብዥታ፣ ጥርዥ ብርዥ ለሚለው አመለካከታችን ግልጽ ያለ መስመር ያሰምርልናል። አንደኛ፣ መንግስት በህዝብ የተመረጠ ከ50 ሚሊዮን በላይ የሆነ ህዝብ ከመራጮች 99.76% በአስቸጋሪ ሁኔታ ውስጥ የመረጠው መንግስት አለ። ለ5 ዓመት ከህዝብ ጋር ኮንትራት የገባ ህዝብ ኮንትራት የሰጠው ከሱ ብዙ የሚጠብቅ መንግስት አለ። ሁለተኛው ነሆለሎችን የሚያነሆልል ከ50 ዓመት በላይ ውጪ ሀገር ሆኖ ሁልጊዜ ስራውን ተቃውሞ ያደረገ የትኛውም ስርዓት ሲመጣ መነሻና መድረሻው ተቃውሞ የሆነ ቡድን አለ። እነዚህ ላይ ህወሓት ተጨምሯል። ስለዚህ ሁለት ቡድን ያለው ሽግግር በሚለው ውስጥ ያለችው የመጀመሪያዋ ማስተር ማይንድ ህወሓት ናት። ህወሓት ማስተር ማይንዱ ቡድን ነው። ሁለተኛው የሻዕቢያን የግብፅን እና የድሮን ተልኮ የሚል የተዛነቀ ፌክ ኢትዮጵያኒስት ግሩፕ አለ በነ ሻለቃ ዳዊት ወልደ ጊዮርጊስና በነ አንዳርጋቸው ጽጌ በ60ዎቹ ትውልድ የሚመራና ይሄ ቡድን ለውርዳሞቹ ቡድኑ ቅጥኛም ነው። ይሄ ቅጥኛ ቡድን ውርዳሞች አሉት። ለነሱ የሚሰጠው አጀንዳ አለ። ይሄ ሶሻል ሚዲያ ላይ የሚጮኸው በዩቲዩብ ሚዲያ ምናምን የሚል ከፍቶ በፌስቡክ በቲክታክ የሚጮኸው ውርዳም ቡድን በቀጥታ ጽሁፉ የሚሰጠው ተዘጋጅቶ እነሱ ይተነትናሉ። ማስተላለፊያ ቱቦዎች ናቸው። ከራሳቸው ዕውቀት አውጥተው አይደለም የሚተነትኑት። የመተንተን ብቃት አላቸው። ክፋትን የመተንተን፣ ጥላቻን የመተንተን፣ በሬ ወለደ ቅዠትን የመተንተን ችሎታ አላቸው። ግን የያዙት ነገር ውስጡ ሲፈተሽ እውነትነት የሌለው ቡድን ነው። ሶስተኛው ቡድን የነ ሕዝቅኤል ገቢሳ ፕሮፌሰር ሕዝቅኤል ገቢሳ ቡድን ነው። ይሄ ቡድን በተመሳሳይ የ60ዎቹ ተቸካይ ቆሞ ቀር ቡድን ነው። ስለዚህ ሶስቱም ቡድኖች ቆሜክሶች ናቸው። ቆሜክስ ነው የምላቸው እኔ ቆሞ ቀር ተቸካይ ከወቅቱ ጋር አብረው የማይሄዱ ናቸው ብቻ ሳይሆን ሶስቱም ቡድኖች በዋናነት መነሻቸው ሌላ ሆኖ ህወሓትን አስወጥተን ሌሎች ቡድኖች ከ50 ዓመት በላይ ከኢትዮጵያ ወጥተው የቆዩ ኢትዮጵያዊ ያልሆኑ ትውልደ ኢትዮጵያዊ ነገር ግን በዜግነት ኢትዮጵያ ያልሆኑ የቀጣይ ትውልዳቸው ዕጣ ፈንታ በያሉበት ሀገር የሚወሰን ይሄ በደንብ ሊሰመርበት ይገባል። የቀጣይ ትውልዳቸው አሜሪካ ውስጥ የወለዷቸው ልጆች የሚያስቡት እንደ አሜሪካዊ በአሜሪካ ካልቸር ውስጥ ነው የሚያድጉት። በአሜሪካ የትምህርት ስርዓት ውስጥ ነው የሚያድጉት። የአሜሪካ የሀገር ፍቅር ስሜት እያዳበሩ ነው የሚያድጉት። በአጠቃላይ ኢትዮጵያንም ትዝ የምትላቸው የሆነ ፌስቲቫል ሲኖራቸው ለመሰለፍና ለመጠራራት ሲፈልጉ የተወለዱበት ሀገር አስከሬናቸው የሚላክበት ቦታ መሆኑን ሲያውቁ የሚፈልጉ ናቸው። ትክክለኛ የእናት ሀገር ፍቅር ካላቸው ትውልደ ኢትዮጵያውያን በስተቀር። ለምንድን ነው ይህንን ስል ትንሽ አብርሆት የሚያስፈልገው ወይም ደግሞ መረዳት የሚያስፈልገው? ትውልደ ኢትዮጵያዊ ስንል በፖለቲካ ውስጥ እየተሳተፉ ያሉትን እንጂ ሌሎችን ትውልደ ኢትዮጵያውያን የሚያካትት አይደለም። ሁል ጊዜ የሚያደርጉት ትልቁ ነገር ምንድን ነው? አንዷን ቃል ከመካከል ወይም አንድ ሀረግ ከመካከል ያወጡና ይህንን እያጓጓኑ እንዲህ ተባለ በሚል ዋናውን ነገር ለማስጣል የሚሞክሩበት ሽሩድ የሆነ የፖለቲካ ስልት፣ መሽቁቅ የሆነ የፖለቲካ ስልት ስለሚጠቀሙ መጠንቀቅ ያስፈልጋል። እያንዳንዱ ሀገሩን የሚወድ ፖለቲከኛ ንግግር በሚያደርግበት ጊዜ ስለሚመነዝሩ ያንተ ፍላጎት ያንተ ኢንቴንሽን ቢታወቅም እንዲመነዝሩ ግን እድል ለመስጠት ሁለቱም መለየት ያስፈልጋል። ብዙ ጊዜ ለዚህ ነው 90% የሚሆነው ዲያስፖራ ውስጥ ያለው አካል
ጤነኛ ጤናማ የቀድሞ የትውልድ ሀገሩን የሚወድ በኋላ ከጀኔሬሽን ወደ ጀኔሬሽን ሲሄድ እየደበዘዘ ይሄዳል። ምክንያቱም ጭቃ አቡክተው በአፈሯ ላይ ውሃ ተራጭተው ዋኝተው በተለያየ ነገር ውስጥ ስለማያድጉ እዛ ጋር የተወሰነ ነገር ቢሆንም በሂደት እየደበዘዘ ስለሚመጣ ጥያቄ የለውም። እሱን ያዝና ግን ዋናው አጀንዳችንን እንዳንስት እነዚህ ቡድኖች በሙሉ የሚያስማማቸው ምንድን ነው የሚለውን ደግሞ መያዝ ያስፈልጋል። መጀመሪያ እነማን እንደሆኑ ታውቋቸዋላችሁ። የሚያስማማቸው መንግስትን የመጣል ፍላጎት ነው። ይሄ ከብዙ ይመነጫል። አንደኛ ገንዘብ ያገኙበታል። ዋናዎቹ ማስተር ማይንዶች ገንዘብ ያገኙበታል። ኑሯቸው የተመሰረተው በስራ ላይ ሳይሆን በዚህ ላይ በሚከፈላቸው ድርጎ ነው። ገንዘብ ያስገኝላቸዋል። ሁለተኛ ድንገት ብለው የሚያስቡት የስልጣን ጠኔ እና ቀቢጸ ተስፋ አላቸው። ሶስተኛ እጅግ የገነገነ ጥላቻ፣ በአጠቃላይ ዝም ብሎ የተፈጠረ ጥላቻና ወደ ውስጥ ሲፈትሹ ጠንከር ያለ የብሔረሰብ ጥላቻና የሃይማኖት ጥላቻ አላቸው። በተረፈ እነዚህ ሽግግር መንግስት የሚሉት ሰዎች መጥተው ሀገር ውስጥ እንደማይመሩ ያውቃሉ። ሀገር ውስጥ እንደማይኖሩ ያውቃሉ። እርስ በርሳቸው እንደማይስማሙ ይታወቃል። ፌክ ኢትዮጵያኒስቱ የያዘው አጀንዳ በምንም መልኩ ከህወሓት አጀንዳ ጋር አይጣጣምም። የነ ሕዝቅኤል ገቢሳ ቡድን የያዘው አጀንዳ ኦሮሞ ፈርስት ግን ከኦሮሞ ስነ ልቡና በጣም የተለየ አመለካከት በምንም በታሪክ አይስማሙ። ኢትዮጵያ በሚለው ስም እንኳን አይስማሙ። በህገ መንግስት አይስማሙ። ከህገ መንግስት አንዱን አሃድ ብናወጣ በሰንደቅ ዓላማ አይስማሙ። በኢትዮጵያ ታሪክ ናሬሽን አይስማሙ። በሀገረ መንግስት ግንባታ አይስማሙ። የሚስማሙበት ብቸኛ ነገር ቢኖር ጥላቻ የሚያስማማቸው ትልቁ ድራይቪንግ ፎርስ ጥላቻ እና የግል ፍላጎት ይሲ ሀገር ምናምን አይደለም፣ ህዝብ አይደለም። ሲጀምር የት ያውቋታል? 50 ዓመት ሆናቸው እኮ ኢትዮጵያ የት ጋር ደርሳለች? እንዴት ተራምዳለች? ማየት አይፈልጉም። ነጋ ጠባ መተንተን የሚፈልጉት ነገር ሀገርን እንዴት አድርገን ልንጠላ እንችላለን የሚለው ነው ሊያስማማቸው የሚችለው። እና እርስ በርሳቸው ስናያቸው አንዱ ለሌላኛው እጅግ በጣም ጠላት ነው። ከዛ እነዚህ ቡድኖች አንድ ላይ ሆነው የወል ባህሪያቸው የስልጣን ጠኔ፣ የገንዘብ እንትን ረሃብ፣ የላካቸው ዓላማ የገነገነ የብሔርና የሃይማኖት ጥላቻ፣ የምቀኝነት ፖለቲካ፣ የባንዳነት ውርስ፣ የማይድን የባንዳነት ውርስ። በቃ ራሳቸውን አስገርደዋል። ስለዚህ ባንዳዎች ናቸው። ከየትኛውም አካል አንድ የሚሏችሁ የጋራ አገላለጽ አለ። ቋንቋ ሳይሆን አገላለጽ ምን ይላሉ? ከሰይጣንም ጋር ቢሆን ይህንን መንግስት ለመጣል እንተባበራለን። ኦኬ፣ ከሰይጣን ጋር ተባብረህ ከሰይጣን ጋር አብረህ መጣ። ከዛ በኋላስ ትብብርህ ከሰይጣን ጋር መሆኑን ተመልከት። እውነታቸውን ነው። ውስጣቸው አንዱ ሌላው የሚያየው በሰይጣናዊነት ነው። ሰይጣናውያንም ናቸው። ስለዚህ ምን ይላሉ? ከሰይጣንም ጋር ቢሆን እንተባበራለን። ከዛስ ኦኬ፣ ከሰይጣን ጋር ተባብራችሁ በምዕራብ በደቡብና በሰሜን እንዲሁም በምስራቅ መጣችሁ እንበል። ከሰይጣን ጋር ተባብራችሁ ከዛስ የኢትዮጵያ ህዝብ ነገር የኢትዮጵያ ህዝብ እጣ ፈንታ የሀገር ቀጣይነት የሚያሳስበው ሰው ሲጀመር ከሰይጣን ጋር ተባብረ ይመጣለው ሊል አይችልም። ይህም በደንብ አድርጋችሁ አስምሩበት። እየደጋገሙ የሚነግሩን ከሰይጣንም ጋር ቢሆን እንተባበራለን። እነዚህን ሁለት ተጻራሪ ቡድኖች መንግስትንና የሽግግር መንግስት አጀንዳ አቀንቃኞችን በደንብ ገልበን ካላየናቸው በስተቀር እጅግ በጣም ነው ሚስ የምናደርገው። አሁን ስሜቱ ነው የሚታየውና ከሰይጣንም ጋር ቢሆን እንተባበራለን የሚለው መሆን ብቻ አይደለም። ለኢትዮጵያ የሱዳን መንግስት አሁን ያለው ነው። አሁን ብቻ ሳይሆን ተከታታይ የግብፅ መንግስታት ፖሊሲያቸውን እስከሚቀይሩ ድረስ ለኢትዮጵያ ነው። ምናልባት ኒውክሊየር ኃይል ወዘተርፈ እንትን ብለው በሱ ደግሞ አይቆምም። ምክንያቱም እርሻቸው ሁሉ ነገር የተመሰረተው በዛ ላይ ስለሆነ የአባይን ውሃ የሚተካ ነገር ስለሌለ፣ ስለዚህ ቋሚና ተከታታይ ናቸው። ሻዕቢያ ከጅምሩ ጀምሮ ለኢትዮጵያ ነው። ህወሓትን በመጥላቱ ነው ባለፈው ጦርነት ውስጥ የተሳተፈው። የትግራይ ህዝብ ላይ ጥላቻ አለ። ምን ብሎ ይጠራቸዋል? ሌላ ነገር ነው። እንዲህ ጥምዝምዝ ያለው መንገድ ልብ ምን ይለዋል? ይሄ በደንብ የሚታወቅ ስለሆነ ለማብራራት እዚህ ላይ አልደክምም። ከዚህ በመቀጠል ዛሬ ቪዲዮውን ማርዘም አልፈልግም።
ይህ መንግስት አሁን ያለው መንግስት ምን ስላላደረገ ነው እነዚህ ሰዎች ሰቅዘው ያዙት? ምን ስለጎደለው ነው? እሱም በደንብ ማወቅ አለብን። ምን ስለጎደለው ነው ይሄንን አሁን ያለውን መንግስት የብልጽግናን መንግስት እነዚህ ሰዎች የሚቃወሙት ብለን መጀመሪያ ከህዝቡ እንነሳ። ለህዝቡ ማድረግ ሲገባው ያላደረጋቸው ነገሮች እንግዲህ የመጀመሪያው ትልቁ ነገር አንድን መንግስት ልትጥል የምትፈልገው ወይም በጣም የምትጠላው ለህዝብ ማድረግ ሲገባው ያላደረገው ነገር ነው። ይህም በደንብ ዛሬ ላይ እንወያይበታለን። አንደኛ 80% የኢትዮጵያ ህዝብ በደንብ ሊሰመርበት ስለሚገባ ነው አርሶ አደርና አርብቶ አደር ነው። እስቲ የእውነት እነጋገርና አርሶ አደሩና አርብቶ አደሩ የሚፈልገው ነገር ምንድን ነው? ከዚህ መንግስት ባለፈው የነበሩ መንግስታት ያደረጉለት ብልጽግና ያላደረገለት ብልጽግና ላይ የሚያነሳሳው ነገር ምንድን ነው የሚለውን እንመልከት። አንደኛ የአርሶ አደሩ ፍላጎት እርሻውን ማሻሻል ነው፣ ምርቱን ማሻሻል ነው፣ ምርታማነት ነው። ሌላ ጥያቄ የለውም። አርሶ አደሩ ምርታማነት ነው የመጀመሪያ ጥያቄው። ስለዚህ አንደኛው ለምርታማነት የሚያስፈልገው ነገር በጣም ገበሬው የሚፈልገው ማዳበሪያ ነው። ወገኖች በደንብ እንነጋገር። ማዳበሪያ ነው። ማዳበሪያ ደግሞ ከሰባቱ የጉባ ብስራቶች በተያዙት ውስጥ ከዳንጎቴ ጋር የ2.5 ቢሊዮን ዶላር አሁን ባለው የገበያ ዋጋ ባዙትና ወደ ኢትዮጵያ ብር መልሱት። 2.5 ቢሊዮን ዶላር ሲባል እያነሰብን ስለሆነ 100% የአርሶ አደሩ ፍላጎት በዚህ ኮንትራክት ውስጥ በዚህ የኮንትራክት ዘመን በ5 ዓመት ውስጥ ይሟላል። መጀመሪያም በርካታ ስራዎች ሲሰራ ነበር። እየደጎመ መንግስት ድጎማ እየሰጠ ማዳበሪያ ሲያስገባ ነበር። ስለዚህ ይሄ ነው ፖለቲካ ማለት፣ ማዳበሪያው ነው። የገበሬው ፖለቲካ ማዳበሪያው ነው። ሁለተኛ የአስተራረስ ዘዴውን ማሻሻል ነው። የአስተራረስ ዘዴውን ለማሻሻል ደግሞ መንግስት በተቻለው አቅም ከትንሽ ትራክተሮች ጀምሮ የመስኖ ስራ እንዲስፋፋ በአመት አንድ ጊዜ ብቻ ሳይሆን 2 ጊዜና 3 ጊዜ የሚያመርትበት ሁኔታ እንዲመቻች የሰራው ስራ ይህን ያክላል ወይም ይህን ይመስላል አይባልም። አርሶ አደሩ አድርጎ የማያውቀውን የፍራፍሬ ምርት በተለይ በአቮካዶ ምርት ከአፍሪካ 2ኛው ኤክስፖርተር ሆነናል። ይህና የመሳሰሉት ዳይቨርሲፋይድ የሆነ ስራ አርሶ አደሩ ጋር በየትኛው መንግስት ተሰርቶ የማይታወቅ ስራ ተሰርቷል ብቻ ሳይሆን ታስቦ የማያውቅ የገበሬ መኖሪያ ቤት ሞዴል መኖሪያ ቤት እንዴት ነው መኖር ያለበት? አርሶ አደሩ በጭስ መብራት ሳይኖረው የተጨናበሰ የሚያሳዝን ህይወት ነበር የሚገፋው። ስለዚህ አሁን እሷን ሌላው ውሃ ይፈልጋል። የትና የት ሄዶ ነው የሚቀዳው? ቦረና አካባቢ ያላችሁ፣ ሶማሌ አካባቢ ያላችሁ፣ አፋር አካባቢ ያላችሁ የውሃውን እጦት የምታውቁት ነው። ስለዚህ ለቤት እንስሳቱ ለሚያርስባቸው እንስሳት ከኑሮ ጋር ለተያያዙ ለአርብቶ አደሮቹ ውሃ ያስፈልጋል እንደግመል ላሉት። ስለዚህ በዚህ ረገድ መንግስት ምን ሰራ የሚታይ ነው። ቦረና አካባቢ ምን ሰራ፣ ሶማሌ ምን ሰራ፣ አፋር ምን ሰራ። ይሄ አርሶ አደር ደግሞ ዘለዓለም አርሶ አደር ሆኖ አይኖርም። አርብቶ አደሩ ወደ አርሶ አደርነት እንዲመለስ ቦረና ብቻ ብናይ 110,000 አባወራዎችና ማወራዎች ተደራጅተው ማረስ ጀምረዋል። ያ ማለት ምን ማለት ነው? የአርብቶ አደሩን ፓስቶራል ዌይ ኦፍ ላይፍ የነበረውን ወደ አግራሪያን ዌይ ኦፍ ላይፍ እየቀየረው፣ ወደ አግሪካልቸር እየቀየረው፣ ወደ እርሻ እያመጣው ነው። ይሄ ማለት ትልቅ እመርታ ወደፊት ነው። እዛው ጋር ይህንን አርብቶ አደር ይህንን አርሶ አደር ለማስተሳሰር የሚሰሩ በርካታ ሌሎች ስራዎችን አይታችኋቸዋልና እዚህ ላይ ብዙ አልቆይም። ስለዚህ ከአርብቶ አደሩና ከአርሶ አደሩ አኳያ ይሄ መንግስት መስራት ኖሮበት ያልሰራው ነገር ምንድን ነው የሚለውን ከዛ በቀጥታ ወደ ከተማው ህዝብ እንምጣ። የከተማው ህዝብ የመጀመሪያው ችግሩ እዛ ጋር አርሶ አደሩ ጋር የምናየው አለ፣ ከትምህርት ቤት ጋር፣ ከጤና ጋር፣ አጠቃላይ ካሉ መሰረተ ልማቶች ጋር የተገናኘ ነገር አለ። ስንት ሺህ መሬቶች ሰራ፣ መንገዶች ሰራ ይሄ መንግስት ገጠሩንና ከተማውን ለማስተሳሰር የገጠሩ ምርት ኤክስፖርት የሚደረግበት ሁኔታ እንዲመቻች፣ ትላንት ከሚያገኘው ገቢ ዛሬ የተሻለ ኑሮ እንዲኖር ምን አደረገ ብለን እዛው ጋር ያዝ እናድርገውና ምንድን ነው የሚያስቡለት የሽግግር መንግስት የሚሉት ሰዎች ባገኙት አቅም ሁሉ ከህወሓት ጀምሮ ህወሓት መንግስትን ያለመቀበል ነው። ዞሮ ዞሮ
በሽግግር መንግስት ራሱ ተመልሶ መምጣት ነው የሚፈልገው። ዝርፊያው ቀረ። ባዶ ካዝና ነበር፣ መክፈል አልቻለም ለሰራተኛ ለመከላከያ። ስለዚህ ባዶ ካዝና ትቶ ሄደ። ባዶ እኮ ቢሆን ጥሩ ነው። ኔጌቲቭ 900 ቢሊዮን ብር። ይህን ማሰብ ካቃታችሁ እንደገና የዕዳውን ጫና የምታውቁት ነው። እንዴት አይነት ዕዳ መንግስት ላይ ጥሎ እንዳለፈ መክፈል ስላልቻለ አመጾቹ እየበዙበት ስለመጡ ሀገራችን አራቅቶ በቢሊዮኖች ዶላር የየራሱን በሜቴክም በግለሰብ ዘርፎ ዞሮ ዞሮም በሜቴክ ወደ ግለሰቦች ኪስ ነው የገባው። ከዛ በኋላ ልጆቹን ኢትዮጵያ ውስጥ የተለያዩ ቦታዎች አስቀምጠው ያለ እጅግ በጣም አረመኔ ቡድን ነው። ይሄ ቡድን ነው ዛሬ በኢትዮጵያ ፊት ጅብ የማያውቁበት ሀገር ሄዶ ቁርበት አንጥፉልኝ ይላል። በምናውቀው በኢትዮጵያን ፊት ልመለስ እያለ ይህን መንግስት ለማጠልሸት የሚሞክሩ ሰዎች የዚህ አጎብጓቢዎች ናቸው፣ ምንጣፍ ጎታቾች ናቸው። አንዳንዶች የሚጠቀሙበትን ቃል ውታፍ ነቃዮች ናቸው። ለህወሓት ታሪኩ የጠለሸው ታሪኩን መልሶ ለመኳል የሚደረግ ጥረት አካል ነው። ኦኬ ጥሩ። እንደ ሀገር ስንመለከት ካለፉት መንግስታት ይሄ መንግስት የሚለየው በምንድን ነው? አንደኛ በእምነት ብንመጣ ሰው ያለ እምነት አይኖርም። አብዛኛው ኢትዮጵያዊ አማኝ ነው። ለእምነቱ ሟች ነው አብዛኛው ኢትዮጵያዊ። በእምነት ሁለት ነገሮች አሉ። እነዛኞቹ ፌኮቹ አሉ፣ ታውቃላችሁ። አንድ ሃይማኖት፣ አንድ ቋንቋ፣ አንድ ባህል፣ አንድ ነው። አሃዳዊ አይደለም። እሱ ላይ ትልቅ ልዩነት ስላለኝ አንድ የሚለው አሃዳዊ የሚለውን አመለካከት በኋላ ላይ ሰዓት ካገኘው ሰብረዋለሁ። ስለዚህ አንዳንድ የሚል አመለካከት ነው። ሌሎችን ብዝሃነትን፣ ዳይቨርሲቲን፣ ፕሉራሊዝምን በተለይ ፕሉራሊዝም ነው መወደው ቃል እኔ ፕሉራሊዝምን ኢንተርቴን ያደርግ። ዳይቨርሲቲ በፕሉራሊዝም ውስጥ ያለ ነው። ሲንጉላር ፕሉራል ማለት ብዝሃነት ነው። ብዝሃነት ደግሞ በፖለቲካ መልቲ ፓርቲ ሲስተም ይሆናል፣ የመድበለ ፓርቲ ስርዓት ይሆናል። በአኗኗር ደግሞ የተለያዩ ጾታዎች፣ የተለያዩ አመለካከቶች፣ የተለያዩ ባህሎች፣ የተለያዩ እምነቶች፣ የተለያዩ ወጎችን። ስለዚህ ይሄ ፕሉራሊዝም ወይም ብዝሃነት በሚገባ ይገልጽልኛል። ስለዚህ ብዝሃነትን ያቀፈ መንግስት ነው። አሁን ለምንድን ነው ሌሎች እምነቶች እኩል የሆኑት ከኛ ጋር? ይሄን እንደው ታዬ ማን አለ እንዳትለኝ በአደባባይ በቪዲዮዎች እድሜ ለሶሻል ሚዲያ አንዳንዴ በዚህ በኩል ማንነታቸውን አውጥቶ አደባባይ ሊያሰጣል። እኩል ከኛ ጋር ሊቀመጡ አይችሉም። ብሔራዊ ሃይማኖት መሆን ያለበት ይሄ ነው። በየእምነት ተቋሙ ግልጽ የሆኑ ቅስቀሳዎችን እያያችሁ ስለሆነ ሰልፎችንም ሲመሩ የምታዩት ስለሆነ ፌክ ኢትዮጵያኒስት ውስጥ ሞዓ አንበሳ ሞዓ ተዋህዶ ወልታዘቅ ዘተዋህዶ ቡድን ፌክ ኢትዮጵያኒስት ውስጥ አንዱ አቀንቃኝና ዋነኛ የችግር ፈጣሪ እሱ ፓርት ነው። ስለዚህ ይሄ በዚህ በኩል ያለው መንግስት ሁሉም ሃይማኖት እኩል ነው። ሁሉም ብሔረሰብ እኩል ነው። ሁሉም ቋንቋዎች እኩል ናቸው። ዓለም አቀፋዊ የሆኑ ሳይንሶችን ነው እየተከተለ ያለው። ስለዚህ እዚህ ላይ መነሳት ምን ማለት ነው? አንዱ የሁለቱ ልዩነት ይሄ ነው። እንግዲህ ገበሬው አማኝ ነው፣ አርብቶ አደሩ አማኝ ነው፣ እምነት አለው፣ የየራሱ የሆነ እምነት አለ። እስልምና ሊሆን ይችላል፣ ክርስትና፣ የተለያዩ ሴክቶች ሊሆኑ ይችላሉ፣ ዋቄ ፈታ ሊሆን ይችላል። እኩልነትን የሚጠላ በቋንቋቸው ለምን ተማሩ የሚል ፊት ለፊት ይሄን የሚል አልልም ይልሃል፣ ግን እያለህ ነው፣ እየነገረህ ነው። ታሪክን የኔ ብቻ የሚል ስብስብ ነው አንዱ ስብስብ። የፌክ ኢትዮጵያኒስቱ በጣም አደገኛ ነው። ሁለተኛው ያለማቋረጥ ከመጀመሪያው ጀምሮ መገንጠልን እንደ አጀንዳ ይዞ አሁንም ያለቀቀ አሁን የኦሮሞ ህዝብ፣ የትግራይ ህዝብ፣ የተጋሩ ህዝብ ከመገንጠል ይልቅ አብሮነት የሚያስገኘውን ፋይዳ ጠንቅቆ የተረዳበትና የማይረገጥበት ስለሆነ እኩል ስለሆነ የሚታገልበት ነው። ይሄ አንድ አድርገን እንመልከተው። ከሀገር ሉዓላዊነት አንጻር በሚሰራ ስራ ደግሞ እነሱን እንያቸው። የሽግግር መንግስት ባዮቹ የሀገር ሉዓላዊነት ለነሱ ደንታቸው አይደለም። ኢትዮጵያን ለማፍረስ መንግስትን ለማፍረስ የሀገር ሉዓላዊነትን በሚያጸኑ አካላት ላይ ያላቸው አቋም መጀመሪያ ለሀገር ሉዓላዊነት አንዱ ትልቁ መከላከያ ሰራዊት ነው። መለዮ ለባሾች ናቸው። መከላከያ ሰራዊት ወይም መለዮ ለባሽ አደረጃጀት ምን ይመስላል? አሁን ስለ ኢትዮጵያ ጣፈንታ ከሆነ የምናስበው፣ ስለ ኢትዮጵያ ነገ ከሆነ የምናስበው አሁን ያለው መከላከያ ሰራዊት ከ80 ማህበረሰብ የተውጣጣ ነው። ፌዴራል ፖሊሱን በተመሳሳይ እነዚህ ኢትዮጵያዊነትን አጉልተው ከላይ የያዙ ናቸው። ምንም አይነት ጥያቄ የማያስነሳ ናቸው። እነሱ ውስጥ ከነሱ መካከል አንድ ሰው፣ ሁለት ሰው፣ ሶስት ሰው ሊያፈነግጥ ይችላል። 10ም 15ም
ኢትስ ናት ኤ ቢግ ዲል። በመቶ ሺዎች ከሚቆጠር መከላከያ ሰራዊትና የፌዴራል ፖሊስ ሰራዊት በውቅያኖስ ላይ የተንጠባጠበ ምራቅ አይነት አስተሳሰብ ያላቸው ጥቂት ሰዎች ወደዛ ወደዚህ ቢሉ በባንዳነት ቢገረዱ የሚገርም አይደለም። ይህንን ግን የአንድነት ተቋም እነሱ ምን አይነት ተቋም ነው ያላቸው? ምን አይነት ሰራዊት ነው ያላቸው? አሁን ምንም ጥላቻ ሳይኖርባችሁ ነፃ ሆናችሁ ፋኖ በሚለው ስም የሚንቀሳቀሰው ፋንድያ ምን እየሰራ ነው? አማራ ክልል ሳብራራ አልገኝም። አውቆ የተኛን ቢቀሰቅሱት አይሰማምና ንግግሩ ምንድን ነው? አካሄዱ ምንድን ነው? አስተሳሰቡ ምንድን ነው? ከተጀመረ ጀምሮ ምንድን ነው የሰራው? ለማን ነው የሚሰራው? ወዴት ነው መለስ ቀለስ የሚለው? በግልጽ ቋንቋ ወደ አማራ ጠላቶች መሪዎቻቸው መዋያ ማደሪያቸው አማራ ጠላቶች ውስጥ ነው። ግልጽ አድርገን እንነጋገር። ኢትዮጵያን የምንወዳት ከሆነ እያንዳንዱን ህዝብ የምንወድ ከሆነ ሸኔን ተመልከቱት። ሸኔ በተመሳሳይ የትኛው የኦሮሞ ስነ ልቡና ነው ያለው? ከነማን ጋር ነው አሁን የተሰለፈው? የኦሮሞን መብት አስከብራለሁ የሚል ቡድን በምንም ሞራል ኦሮሞን ሲጨፈጭፍ ከነበረ ሲያዋርድ ከነበረ አማራውም ጋር በተመሳሳይ ህወሓት ጋር ሊጣመር አይችልም። ምንም አይነት ምድራዊ አዲስ ፓርቲ አልተመሰረተ፣ አዲስ አደረጃጀት አይደለም። የሚያውቀው ህወሓት ነው፣ የሚያውቀው ትህነግ ነው፣ የሚያውቀው ቲፒኤልኤፍ ነው። አንዳንድ ጊዜ እኮ ቆም ብሎ ማሰብ እኮ ያስፈልጋል። የሰው ልጅ ከሆንክ ቆም ብለህ ማሰብ በጣም አስፈላጊ ነገር ነው። ስለዚህ አሁን እነዚህ በዚህ ረገድም ስናያቸው በሀገር ሉዓላዊነት ዜዶን ኬር የሀገር ሉዓላዊነት ቢያገብራቸው ከሱዳን ጋር አይተባበሩ። ዋትኤቨር ዘ ኬዝ ሜይ ቢ እኛ ሱዳን ያለማቋረጥ የእኛ ጥቅም ላይ የምትመጣብን ሆና ሱዳንን ኢንዳይሬክትሊ አይደረግም እንጂ በመንግስት በኩል ኢንዳይሬክትሊ ያለው የሱዳን መንግስት ጸረ ኢትዮጵያ ከሆነ ያ ይገባኛል። ከሱዳን ጋር ተባብሮ ግን ወደ ኢትዮጵያ መምጣት አይገባኝም። የግብፅን አንድ ጊዜ ክቡር አምባሳደር ሬድዋን ሁሴን የብሔራዊ መረጃና ደህንነት አገልግሎት ዋናው ኃላፊ በደንብ ተናግረው የግብፅን ሻይ የጠጣለት ያ ሰው ኢትዮጵያዊ መሆኑ ያቆማል። ምንም ጥያቄ እኮ የለው። የግብፅን ሻይ የጠጡ ሰዎች ናቸው እየበጠበጡ ነው ያሉት። ስለዚህ በደንብ አድርገን ልንመለከት ልናስተውላቸው ይገባል። ውስጣቸው ገብተው የሚሰሩትን ስራና ሴራ በሚገባ ጥንቅቅ አድርገን ልንለይ ሲገባ ብቻ ነው ኢትዮጵያ እንትን። ሌላው የከተማው ህዝብ የሚጠይቀው ጥያቄ አለ፣ ከገጠሩ ጋርም የሚጋራው የመጀመሪያው የኑሮ ውድነት ነው። የኑሮ ውድነት ዓለም አቀፋዊ መሆኑ እንደተጠበቀ ሆኖ የኑሮ ውድነትን ለማቃለል መንግስት የሰራቸውን ስራዎች አላይም ካልክ ሌላ ነገር ነው። 1.2 ሚሊዮን መኖሪያ ቤቶች ሰርተዋል በ5 ዓመት ውስጥ 1.2 ሚሊዮን መኖሪያ ቤቶች ከባዶ ካዝና ተነስቶ አሁን ደግሞ 1.5 ሚሊዮን ሊሰራ ነው። በድምሩ 2.7 ሚሊዮን መኖሪያ ቤቶች። ይሄ የኑሮ ውድነትን ከሚያባብሱ ሰራተኛው ለቤት ኪራይ ዋናው ትልቁ እውነት እነጋገር ከተባለ ቤት ውስጥ እኮ ሰው ዳቦ በልቶ ማደር ይችላል። ትልቁ የቤት ኪራይ ነው። የቤት ኪራይ ዋጋ እንዲቀንስ በአጠቃላይ አቅርቦት። ምክንያቱም ተከራዩ ያ ሁሉ ቢሆን ኖሮ 1.2 ሚሊዮን ቤቶች ባይሰሩ ኖሮ ምንድን ነበር ሊፈጠር የሚችለው? የቤት ኪራይ ዋጋ ምን ይሆን ነበር? ቶታሊ መክፈል የማንችለው ይሆን ነበር። አንድ ሁለተኛ፣ የነዳጅ ዋጋ በጨመረ ቁጥር የኑሮ ውድነቱ ይጨምራል። ይሄ ጥያቄ የለውም፣ ተያያዥ ናቸው። በየወሩ 46 ቢሊዮን ይደጉማል። ባይደጉም ኖሮስ? ማዳበሪያ ይደጉማል እዛ ጋር ለገጠሩ። ባይደጉም ኖሮስ? እሱም በደንብ አድርጎ ማሰብ ያስፈልጋል። የቅዳሜና እሁድ ገበያ ሊትራሊ 4ቱን ቀን የሚነካ ገበያ፣ ትልቅ የገበያ ማዕከላት፣ የምገባ ማዕከላት፣ የተማሪዎች ምገባና ወዘተርፈ የኑሮ ውድነቱን የማቃለያ መንገዶች ናቸው። ጤና ጣቢያዎች በቅርበት በየሰፈሩ ሲመጡ የሚያስከፍሉትን ክፍያ እናውቃለን። ጳውሎስ ሆስፒታል 1000 ተጨማሪ አልጋዎች ሲሰሩ፣ የምኒልክ ሆስፒታል በደብል ሲያድግ፣ የዘውዲቱ ሆስፒታል በደብል ሲያድግ፣ በጣም በርካታ ስራዎች ሲሰሩ፣ ወደ 30 የጤና ተቋማት ውጭ ሀገር ሄዶ የሚታከመውን ሰው በአርቲፊሻል ኢንቴሊጀንስ የሚታገዝ ሆስፒታል ሲያቋቁሙ፣ እነዚህ ማለት የህብረተሰቡን ችግር ማቃለል ናቸው። ጤና ሁልጊዜ ከጤና ጋር ሰው ሊኖር አይችልም። ጤና አንዱ ትልቁ ጥያቄ ነው። ሌላው መንግስት 35,000 ቅድመ መደበኛ ትምህርት ቤት ሰራ ሲባል እነዚህ ቅድመ መደበኛ ትምህርት ቤቶች ሰው አርሶ አደሩ
አርብቶ አደሩም የከተማው ነዋሪን ብትጠይቀው ትልቁ ነገሩ ልጆቹ ናቸው። እነሱም በትምህርት ቤት ውስጥ በመልካም ትምህርት ቤት ውስጥ ማስተማር ይፈልጋል። ስለዚህ እነዚህ በጣም ወሳኝ ነጥቦች እየተሰሩ ናቸው ያሉት። ሌላው ለከተማ ህዝብ የሚያስፈልገው ነገር ምንድን ነው ሲባል የመንገድ መሰረተ ልማቱ፣ በአረንጓዴ አካባቢ የመኖር ሁኔታው፣ የቱሪዝም እድገቱ፣ የኮንስትራክሽን እድገቱ፣ ከገጠሩ ጋር የተያዘ የማዕድን እድገቱ፣ እያንዳንዱ እድገት የሚያመጣቸው ስራዎች አሉ። ለምሳሌ ኮንስትራክሽን ሲሰራ ይሄ ሁሉ ኮንስትራክሽን ተሰርቶ ዝም ብሎ አልቆምም። ዝም ብሎ አልቆምም እኮ እያንዳንዱ ህንፃ ውስጥ ስንገባ ቢሮዎች አሉ። ቢሮ ውስጥ ስራ አስኪያጆች አሉ፣ ጸሐፊዎች አሉ፣ አካውንታንቶች አሉ፣ ማኔጀሮች አሉ። በጣም በርካታ የሆኑ ሰራተኞች አሉ ከስር እያየን ነው። ብዙ ሰዎች የስራ ዕድል ተፈጠረላቸው ማለት ነው። የተፈጠረው የስራ ዕድል 5 ሚሊዮን ገደማ ነው። አንዱ ትልቁ ቤተሰቡ ላይ ሸክም የሚሆነው ሰው የስራ ዕድል መስጠት ነው። ስራ አማርጠናል አላማረጥንም፣ ያ የራሳችን ጉዳይ ነው የሚሆነው፣ የራሳችን ምርጫ ነው የሚሆነው። ስለዚህ በአጠቃላይ ስንመለከት ይሄ መንግስት ለከተማው ህዝብ የሰራው ስራ አለ፣ ለገጠሩ ህዝብ የሰራው ስራ አለ። በመጀመሪያው አንድ የስልጣን ዘመን ከዚህ በላይ እንዲሰራ አይፈለግም ብቻ ሳይሆን የክቡር ጠቅላይ ሚኒስትሩን ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ውስጥ የተቀመጠውን ነገር አይቶ ይህን አላይም፣ አልሰማም፣ ስለዚህ አልናገርም ማለት ከጠላትነት ውጭ አይደለም። ባጭሩ ከዚህ በላይ የነበረውን አመራር እያጠራ ለዘመናት የነበረን የአመራር ዘይቤ ይታወቃል። አመራሩን እኮ መለወጥ ያስፈልግ ነበር። የመከላከያውን እሳቤ መለወጥ ያስፈልግ ነበር። የመለዮ ለባሾችን እሳቤ መቀየር፣ ሪፎርም መስራት ያስፈልግ ነበር። አዳዲስ እቅዶችን ማውጣትና እነዚህን አዳዲስ እቅዶች አዳዲስ አመራሮችን መመልመልና የአመራሮችን ብቃት የማየት የመጀመሪያው መነሻ ላይ አስቸጋሪ ሁኔታ በነበረበት ውስጥ ይሄን ሄዷል። ኦኬ አይ አንተ ሌላ ነው የምትለው የሚል አንድ መልእክት መጥቶልኛል። ኮንስትራክሽን ትላለ፣ ማዕድን ትላለ፣ ግብርና ትላለ፣ ምናምን ትላለ። እኛ የምንፈልገው ይልሃል። መልሶ የሚነግርህ ግን ብልጽግና እየሰራ ያለው ቢጠየቁ ምንድን ነው የምትፈልጉት ተብሎ አሁን ጀዋር ሲጠየቅ የመለሰው ነገር መደመር ነው። ልክ ዶክተር ደሳለኝ ጫኔ እንዳነሱት ዞሮ ስታዩት ጥያቄው መደመር እየሰራ ያለውን ብልጽግና እየሰራ ያለውን ነገር ነው። ኦኬ አሁን ሌላው ምንድን ነው ብለን ስናስብ ስለ ሰላም የሚነሳ ጥያቄ አለ። በዋናነት እሱ ላይ መሄድ እፈልጋለሁ። አዎ ስለ ሰላም ደፈረሰ። መልካም ህወሓቶች ሰላም ደፈረሰ ብለው የህወሓት አድሄረንትስ ፕሮፖኔንትስ ደጋፊዎቹ በምን ሞራል ሰፖርተርስ በምን ሞራል ነው ሰላም ደፈረሰ ብለው መናገር የሚችሉት? ከተጀመረ ጀምሮ ጠብመንጃ ነው። ዘፈናቸው ጠብመንጃ ነው። እስክስታቸው ጠብመንጃ ነው። ቋንቋቸው ጦርነት ባህላዊ ጨዋታችን ነው፣ ባህል ነው። የሰው ልጅ ማስገደል፣ አካል ማጉደል፣ ንብረት ማውደም ባህል ነው። ይሄ እኮ በትክክል የተያዘ ጉዳይ ነው። ኮሎኔል ማራኪ ያለኛ የለም መንበር ተጋዳ ላይ ወዘተርፈ ስለ ልማት አይደለም የሚያወራው፣ ቲዮሪ ነው የሚያነበንድ ነበረው። ለዚህ ነው 27 ዓመት አሁን በተጓዝ ነው። በአንድ ዓመት እኮ 27 ዓመት ያልተመዘገበ እድገት በአንድ ዓመቱ ከ27 ዓመት ጋር የአንድ ዓመቱን የዘንድሮን ከ14 ዓመት ጋር እያነጻጸረ ክቡር ጠቅላይ ሚኒስትሩ አሳይተዋል። ይሄ ነው ቋንቋው። እዚህ ጋር ያለው ብልጽግና ጋር ያለው ቋንቋ ይሄ ነው። አንገዳደል፣ ወደ ሰላማዊ መንገድ እንምጣ። ሰላምን የመረጡት እኮ መጡ። ሰላምን የመረጡት እኮ መጡ። እዚህ ጋር እንደገና ዛሬም ልድገም እንደ ስማቸው እነ ጀነራል ምናምን እያልኩ እነ ክቡር ጌታቸው ረዳ እያልኩ ልዘርዝርልህ። ሰላምን የሚመርጡትማ መጡ። ሰላምን የማይፈልጉት ሰላምን የሚፈልገውን የትግራይ ህዝብም እንዴት እያወቁት እንደሆነ አይታቸዋል። አምባሳደር ማሲንጋ ማስጠንቀቂያ ሰጥተዋል። አሜሪካ በዝምታ አትመለከትም። ህወሓት ላይ ሂውማን ራይትስ ዎች መግለጫ ወጥተዋል። ኢትዮጵያን ይቃወሙ የነበሩ ኃይሎች ዛሬ ጸረ ህወሓት መግለጫዎች አውጥተዋል። ምክንያቱም የሚሰሩት ስራ ሊታገሱት የሚችሉት ሊደብቁት የማይችሉት ሆነባቸው። ሊታገሱትም የማይችሉት ሊደብቁትም የማይችሉት ስለሆነባቸው እንጂ እኮ ለኢትዮጵያ ወዳጅ ስለሆኑ አይደለም። ይህን በደንብ አድርጎ ማሰብ ያስፈልጋል። በደንብ ማንሳት ያስፈልጋል። ስለዚህ ሰላምን የሚያደፈርሰው የመጀመሪያው ኢትዮጵያ ውስጥ ህወሓት። ይህን ቋንቋ ዛሬ ነው ይህን አገላለጽ የተጠቀምኩበት። ማስተር ማይንዱ ዋናው አርኪቴክት ህወሓት። ስለ ሰላም ለማውራት ምን ሞራል አላቸው እነዚህ ሰዎች? አንደኛ። ሁለተኛ ፋንዶን በርታ እያሉ ጠብ መንጃ እየሰጡ ገዝተው እያቀበሉ ከሱዳን ሲገባ የተያዘውን አይተናል።
ከግብፅ ይመጣል፣ በሱዳን ያደርጋል፣ ከተለያየ ቦታ ይመጣል፣ ከውጭ ሀገርም ይመጣል። ጠብ መንጃ ይዛችሁ መንግስትን በኃይል እንጥላለን ብላችሁ መንግስት እጁን አጣጥፎ ሊቀመጥ ፈለጋችሁ። መንግስት እየተኮሰ ትላላችሁ። ማን ላይ ነው የተኮሰው? ህዝብ ላይ አይደለም። 100% እርግጠኛ ሆኜ መናገር እችላለሁ። ህዝብ ላይ አይተኩስም። መንግስት ቢተኩስ እኮ መኖር አይቻልም። የማን መንግስት እንደምትሉ ደግሞ ይታወቃል። የማን መንግስት የምትሉበት አካባቢ ደግሞ ህዝቡ በሰላም እየኖረ ነው። ስለዚህ እናንተ ጠመንጃ ይዛችሁ 2017 4 ኪሎ እንገባለን በግንባራቸው ጥለን በጀርባቸው ደፍተን አንጋለን ደቅተን አንበልብለን ምን ብለን የምን ድርድር የምን መንግርግር የሚል ሰው ደጋፊ እሱም ፕሮፋይል ፒክቸር ያደረገ ሰው በምን ሞራል ነው ዘመነ ካሴን ፕሮፋይል ፒክቸር አድርገ ዘመነ ካሴ ንጉሳችን ነው እያልክ ዘመነ ካሴ እንደዚህ ነው እያልክ ዘመነ ስል ዘመነ ማለት ብቻ አይደለም ምሬንም በለው ምናምን ባለድል በለው ምን በለው አንድ ላይ ያሉትን ነው ስማቸውንም የሚያዝ እንትን የለብኝም። በቃ በአንዱ ልጥራቸው በትልቁ ዘረጦ እሱን እየደገፍክ ሰላም እንዲደፈርስ እየሰራ የምትንቀሳቀስበትን ክልል ባንክ እየዘረፍክ ማህበረሰቡን እየዘረፍክ አስገድደህ የተለያየ ነገር እያደረግክ ሰምተናቸው ማናቃቸውን አረመኔነቶች እየፈጸምክ ሰላምን እያደፈረሰ ያለው ብልጽግና ነው ብትለኝ እንዴት አድርጌ ነው ልሰማህ የምችለው? ይህም በደንብ አድርገን ነው የምናሰምርበት። እንዴት አድርጌ ነው የምሰማ? የሸኔ ደጋፊዎች ናቸው ሌሎቹ። የሌሎቹ እነዚህ ተላኪዎች አሏቸው፣ እጆች አሏቸው። ይህ ስለ መጥረቢያው ታሪክ አላነሳም። መጥረቢያ ዛቢያና ላኪው ሸኔ የትኛውን የኦሮሞን ጥያቄ እየመለሰ ነው? በየትኛው ቁመና ነው የኦሮሞን ጥያቄ የሚመልሰው? የማንስ ነው? አንድ ጃልመሩ እዛ ጋር አለ። ከዛ በኋላ የጋራ አደረጃጀት የለውም፣ የጋራ ርዕዮተ ዓለማዊ ፍልስፍና የለውም። ዘረፋ ጥሞታል። በቃ ሽፍታ ከድሮ ጀምሮ ነበር እየዘረፈ የሚበላ በየቦታው የተደራጀ ሽፍታ ነው። ፋንዶም የተደራጀ ሽፍታ ነው። ህወሓትም መዋቅራዊ ሽፍታ ነው። ይሄኛውም ሽፍታ ነው። ስለ ሰላም ለማውራት የሸኔን እየደገፋችሁ ሶስቱን ይዛችሁ ጽምዶ እያላችሁ ጽምዶ ጦርነት ኢትዮጵያ ላይ ጦርነት እየጋበዛችሁ ስለ ሰላም ለማውራት በጣም አያሳዝንም? በጣም አያሳፍርም? በሰላም መንግስትን ለማማት መንግስትማ የሰላም ሚኒስቴር አቋቋመ። በኢትዮጵያ ታሪክ ውስጥ የሰላም ሚኒስቴር ሰምተን አናውቅም። አቋቁሞ የሚችለውን ጥረት አደረገ። የምክክር ኮሚሽን አቋቋመ። እንግዲህ ጨዋ አይደል? እያንዳንዱ ሰላም ሚኒስቴር ውስጥ የምታስገባውን ሰው አታውቀው ስንት ቦታ እንደሚረግጥ። የሽግግር ማን ነው የምክክር ኮሚሽን አመጣ። የምክክር ኮሚሽን አቋቁሞ በ3000 በላይ ወረዳዎች ውስጥ ውይይት አድርጎ በየደረጃው ውይይት አድርጎ ትውልደ ኢትዮጵያዊ ነው ግን አልተወም በሚል ከትውልደ ኢትዮጵያውያን ጋር ተወያይቶ ለሀገራቸው 90% ፍቅር አላቸው። ስለዚህ ከነዚህ ጋር ልወያይ ብሎ አጀንዳ ሰብስቦ አጀንዳው ላይ ለመወያየት እየተነሳ እስቲ እንመካከር እያለ ከሚቃወሙት ጋር አብረን እንስራ እያለ ከአርበኞች ግንቦት 7 ጋር አብረው እየሰራ ፕሮፌሰር ብርሃኑ ናቸው፣ ሌላ እኮ አይደለም። ከኦብነግ ጋር እየሰራ የኦጋዴን ብሔራዊ ነፃ አውጪ ግንባር ሙሉ በሙሉ ከመንግስት ጋር እየሰራ ነው። የኦሮሞ ነፃ አውጪ ግንባር እየሰራ ነው ከመንግስት ጋር። የአማራ ብሔራዊ ንቅናቄ እየሰራ ነው። የአማራ ዲሞክራሲያዊ ንቅናቄ እየሰራ ነው። ግን ወደ ሰላም ሲመጡ ባንዳ ይባላሉ። ሰላምን የሚያደፈርስ የኢትዮጵያ ጠላት የሆነው ደግሞ እንደ አርበኛ ይታያል። ሃው ኦነርስ እንዴት ነው እንደዚህ አብሮ ሊሄድ የሚችለው? ሪል ፓራዶክስ እኮ ነው። እንዴት ነው አብሮ ሊሄድ የሚችለው? ወደ ሰላም መጡ እኮ 100,000 የሚሆን መጥቷል ወደ ሰላም። ከአማራው ብቻ ያን የተነገረው 35,000 ነው። አሁን 40,000 አልፏል። ወደ ሰላም መጥቷል። ከመላው ጃል የሚባሉት ወደ ሰላም መጥተዋል። እነ ኮሎኔል ፋንታው ማቤ እነ ካፒቴን ማስረሻ ሰጤ በርካታ እነ ማን ከማንላቸዋል እነ ኮማንዶ ፍቅሩ ሙልዬ ልክ ወደዚህ ሲመጡ በማግስቱ ስድብ። አሁን ዶክተር ደሳለኝ ጫኔ ላይ ካልዞሩበት ምን አለበሉ። ዶክተር ደሳለኝ ጫኔ ከመንግስት ጋር እንስራ ብለው ዶክተር አብይ ጥያቄ አቅርቦለታል። እስቲ አብረን እንስራ። ፎርዛት ማተር እኮ መንግስትን እየሰደቡ እየረገሙ ያሉ ሰዎች ማነው እየደገፉ ያሉ ሰዎች አይደለም አብረን እንስራ ያላቸው መንግስት ለሰላም ያለውን ፍላጎት እዚህ ድረስ ያሳያል። ይልቁኑ የሚቃወሙትን ነው አብረን እንስራ እያለ። ከዚህ በላይ ለሰላም ማሰብ ምን ማለት ነው? የሃይማኖት አባቶች ናቸው፣ የሀገር ሽማግሌዎች አሉ፣ የማህበረሰቡ ልሂቃን አሉ፣ ማህበረሰብ የሚቀበላቸው ፕሮፋይል ያላቸው በህብረተሰብ ውስጥ አብረው የሚኖሩ። እናንተ ትውልደ ኢትዮጵያውያንን ውጭ ሆነን የትርፍ ሰዓት ስራችን ኢትዮጵያን እንትን ማለት ነው። አንዳንዱ የሙሉ ሰዓት ስራ ፕሮፓጋንዳ ሰዎች ያስቀምጣችሁ የትርፍ ሰዓት ስራችሁ አድርጋችሁ የገንዘብ ማግኛ አድርጋችሁ ኢትዮጵያ ላይ ተሸቅጣላችሁ።
ስለዚህ እንዴት ነው አብረናችሁ እንድንቆም የምታስቡት? እኔ ምን አይነት አስተሳሰብ ምን አይነት የወረደ አመለካከት እንደሆነ አንዳንድ ጊዜ ግራ ይገባኛል። ኃይል እያለው አየር ኃይል፣ ምድር ኃይል ካልነበረበት ባህር ኃይል አቋቁሞ ጠንካራ አደረጃጀት የሰላም ዘብ ፈጥሮ ሚሊሻ አደራጅቶ ኃይል ይዞ እባካችሁ አንገዳደል እያለ የሚለምን መንግስት ጸረ ሰላም ተብሎ ሊታይ ለሰላም ይህንን ያህል ዋጋ የሚከፍል ለሰላም ግርማይ ሽጥራን ነፍሱን ይማረውና ጎን ለጎን መሄድ ከሌለብን ጋር ሄድን ለሀገር ሲባል አለ ለሰላም ሲባል ደግሞ የሚቃወሙትን ሁሉ ሰብስቦ አስገብቶ መንግስት ወይራስ እንደ ጠላት ሲታይ ያሳዝነኛል። ጸረ ሰላሞች ስለ ሰላም ያወራሉ። ዋነኞቹ ጸረ ሰላሞች የሰላም ጠንቆች። አዝናለሁ። ከዚህ በላይ መሄድ አልፈልግም። መስማት የሚፈልግ መረዳት የሚፈልግ እኔ በቂ ይመስለኛል። ይሄኛው በሌሎች ርዕሶች እንገናኛለን። በወቅታዊ ጉዳዮችም ትንታኔዎች ይኖሩናል። ፈጣሪ ኢትዮጵያን አትረፍርፎ በሙላት ይባርክ። ሰላምን ይስጠን። የተፈወሰ ሊና ይስጠን። ታዬ ቦጋለ አረጋ ኢልመደስ ኦዳ ከአዲስ ምንጭ ሚዲያ ለጋዜጠኛው ብሸት ታዬ ሁልጊዜም ምስጋና ይሁን።